ራሱ ኤግዚስት አታደርግም። ዩኒቨርሳል የምትባለው አንድ ላይ ሁሉም ሲሰበሰቡ ነው ዩኒቨርሳል። ኦልሬዲ ተበታትነው ፓትርያርኪ ለየራሳቸው ሁሉም ሾመዋል። ኦሪየንታሎች ኢትዮጵያ ፓትርያርኪ የራሷ አላት፣ ግብፅም የራሷ አላት፣ ሶሪያም እንደዛው፣ እቺ አርሜኒያም እንደዛው፣ ህንድም የራሷ። ስለዚህ በኒቃያ ጉባኤ ላይ የተደነገገው 5 ቦታ ላይ ነው ፓትርያርክ የሚኖሩት የተባሉት ፓትርያርክ የሚኖሩት ማለት ነው። ፓትርያርክ የተባሉት 5 ቦታ ምናምን የተባሉት አንደኛው ኢየሩሳሌም ነበር፣ አንደኛው ቆስጠንጢንያ ነው፣ አንደኛው ኤፌሶን ነው፣ አንደኛው አሌክሳንድሪያ ነው፣ አንደኛው ሮም ነው። ከነዚህ ውጪ ምንም ነገር እንዳታደርጉ ተብሏል። ሮሙ ደግሞ ርዕሰ ሊቃነ ጳጳስ ነው ያለበት። ሮሙ ዋናው ፈላጭ ቆራጭ ነው። ፍትሐ ነገሥት ላይም አለልሽ በለሽ። ስለዚህ ፈላጭ ቆራጭ ነው የሮሙ ተብሎ ተደንግጓል ራሱ። ከነዚህ ውጪ የለም ራሱ እና ዩኒቨርሳል ወይም ደግሞ ካቶሊኮስ የሚባለው ነገር ያለው ኦሪየንታሎች ጋር የለም ራሱ። 431 ላይ ተወግዞ የተለየ ነገር ነው። 451 ላይ ማለት ነው። ኬልቄዶን ጉባኤ የሚባለውን ነገር አትቀበሉ። ጉባኤው ቤተክርስቲያን ለምን አትቀበሉም? ሁሉም ዴሊጌተሮች ከሁሉም የመጡ ናቸው፣ በዓለም አቀፍ ደረጃ ያሉ ናቸው። አንድ ሰው በጉባኤ ውስጥ አልተቀበለም ተብሎ አንድ ሰው ነው ያልተቀበለው። የአሌክሳንድሪያው ተወካይ የነበረው ዲዮስቆሮስ ሄዶ ነው ሚያፊዚስ የሚባል ነገር ነው የምቀበለው፣ ዲያፊዚስ እና ሞኖፊዚስ አልቀበልም አለ። ኢትስ ኦኬ። ሞኖፊዚስ የተወገዘ ነው፣ ውላጤ የምትዩ ማለት ነው። መለኮት መጣና ስጋን ዋጣው መጠጠው ቢለው የአውጣኬ ትምህርት ነው፣ ተወገዘ። ትክክል አይደለም ተባለ። እሺ ጉባኤው በአጠቃላይ ግን ዲያፊዚስ ብሎ አጸደቀ አይደለ? የሮም መንበር ላይ ደግሞ የሚመራው የነበረው ሊዮን ነው ራሱ፣ ርዕሰ ሊቃነ ጳጳስ ነበር የነበረው። ስለዚህ መቀበል አለብሽ። ከላይ ፍትሐ ነገሥቱም እንደሚናገረው ከሆነ የኒቃያ ጉባኤም እንደሚናገረው ከሆነ እንደዛ ነው የሚለው እና ጉባኤው በአጠቃላይ ሚያፊዚስ ወይም ደግሞ ምንታዌ ሁለት ባህሪ ብሎ ሲያጸድቅ፣ ከዛ መካከል ግን አንድ ሰው ተነስቶ ዲያፊዚስ አለ። ማን ነው ሚያፊዚስ ብሎ አስተው? ይቅርታ፣ ዲያፊዚስ ዲያ ማለት ሁለት ማለት ነው። ምንታዌ ማለት ሁለት ባህሪ አለ። እሱ ደግሞ ሞኖፊ እንትን ምን አለ? ሚያፊዚስ አለ እሱ ማለት ነው። ሚያ ማለት አንድ ማለት ነው። አንድ ባህሪ ተዋህዶ የሚለው ነገር ያኔ ነው የመጣው። ከዛ በኋላ የእሱን አርያ ተከትለው የአሌክሳንድሪያ ቤተክርስቲያን፣ የኢትዮጵያ ቤተክርስቲያን፣ እነዚህ ኦሪየንታል የሚባሉት በኋላ ላይ የመጡት የጸባውያን የሚባሉት ነገር የመጡት ከዛ በኋላ ነው። ራሱ ከሱ በኋላ ነው። ግን ተወግዞ የተለየ ትምህርት ነው ሲጀመር ጀምሮ። ጉባኤው አውግዟቸው ነው የተለየ ሁለቱንም። ንስጥሮስ ማን ነው አውጣኬንም ዲዮስቆሮስንም የተወገዘ ነው። ስለዚህ ቤተክርስቲያን ኦልሞስት ያወገዘችው ነገር ነው ኦሪየንታል ማለት ሲጀመር እንደ እንትኑ ከሆነ። ከዛ በኋላ 13 ማን ነው 1053 ላይ የነበረው ደግሞ ጉባኤ አለ። መንፈስ ቅዱስ ከማን የሰረጸው የሚለው ከአብና ከወልድ ነው ወይስ ከአብ ብቻ ነው የሚል የክርስቶስ ስጋና ደም ቅዱስ ቁርባን ላይ እርሾ ይግባበት አይግባበት፣ እንደገና ደግሞ የሜትሮፖሊያን መሆን ያለበት የሚል በሶስት ጉዳዮች ሳይስማሙ ቀሩ። ከዛ ሮማ ካቶሊክ ሮማ መንበሩ የተቀመጠው የጴጥሮስ መንበር የሚባለው ከበፊትም ጀመሰ ነበረ። እነዚህ የምስራቅ ኦርቶዶክሶች የሚባሉትን አወገዟቸው። ያኔ ነው ኦርቶዶክስና ካቶሊክ የሚለውም ስም ለሰዎች ማገልገል የተጀመረው። ከዛ በፊት ኦርቶዶክስ የሚለው ለቲቺንግ ነው የሚጠቀሙበት። ኦርቶዶክስና ሄትሮዶክስ፣ ሄትሮዶክስ የምንፍቅና ትምህርት ሲሆን ኦርቶዶክስ ደግሞ ትክክለኛው ትምህርት ብለው በ325 በኒቃያ ጉባኤ ነው ትምህርቱ ላይ ቤዝ አድርገው እንትን ያሉት ማለት ነው። ከዛ በኋላ ካቶሊኮስ የሚለውን ደግሞ በ110 ላይ የአንጾኪያው እንትና ነው ማነው አግናጤስ ነው። በ110 ላይ ኢራኔስ ነው መሰለኝ፣ ኢራኔስ ወይ አግናጤስ ከሁለት አንዱ ካቶሊኮስ ያሏት ቤተክርስቲያን ዓለም አቀፍ ናት ብሎ ያለው ያኔ ነው። ካቶሊኮስ ብሎ አላት። ካቶሊኮስ ማለት ለቤተክርስቲያን ነው እንጂ የሚያውለው ለሰውም ተውሎ ያውቅም ለትምህርትም ተውሎ ያውቅም። ግን በ1053 ላይ ሲለያዩ ያኔ ሁለቱም ግለሰብ ስም አድርገው መጠቀም የጀመሩት ያኔ ነው። ኦርቶዶክስ የሚለውን እና ካቶሊክ የሚለውን መጠቀም የጀመሩት ማለት ነው። ከዛ በኋላ 17 ላይ ማርቲን ሉተር መጣ። ማርቲን ሉተርም ተመሳሳይ ነገር ትክክል አይደለችም ይቺ ቤተክርስቲያን መታደስ ይገባታል ብሎ ተባለ። ከዛ በኋላ ፕሮቴስታንት የሚባለው እንቅስቃሴ መጣ። እና አንግሊካን ራሱ ውስጥ የነበሩ እነ ቶማስ ምናምን የጀመሩት አንግሊካን ራሱ አፖስቶሊክ ሰክሴሽን እኛም አለን ነው የሚሉት። ተበላሽቶ ነበር የተበላሸውን የቀጠል ነው ይላሉ። ማርቲን ሉተርም እነ ካልቪንም እነ ዚዊንግልም እነዚህ አይነት አቋም ነበራቸው። ከዛ በኋላ ራዲካል ፕሮቴስታንት የሚባሉት እነ ሜኖናይት እነ አናፓፕቲዝም ምናምን የሚባሉ ሲመጡ ነገሮች ሶላ ስክሪፕቸራ የሚለውን ነገር ትተው ሶሎ ስክሪፕቸራ አደረጉት። ሶሎ ስክሪፕቸራ ማለት ስክሪፕቸር ብቻ ነው የምንቀበለው፣ በቃ ከዛ ውጭ ምንም ነገር ትራዲሽን የማንቀበለው ጉባኤ የማንቀበለው ይላሉ። ሌሎቹ ግን ሶላ ስክሪፕቸራ በርነምን ማርቲን ሉተር ሱፕሪም ኦቶሪቲ ለሳሊቬሽን የሚያስፈልገው ባይብል ነው። ከባይብል ውጭ ያሉ ነገሮች ሆሊ ትራዲሽን እና ካውንስሎቹ የሰቦርዲኔት ኦቶሪቲ ናቸው። እንቀበላቸዋለን፣ ግን የምንቀበላቸው ከመዳን ጋር በተያያዘ አይደለም፣ ለኢንፎርሜሽን አካባቢ ነው ብለዋል።
ይሄ ሁላ ነገር የመጣው ነገር ምንድነው? ውጥንቅጡ የወጣው ነገር ወጥ የሆነ ነገር የለም፣ ትራዲሽን የለም። ኢቭን በትምህርት ላይም ወጥ የሆነ አስተምሮትም የላቸውም ቸርች ፋዘርስ የሚባሉት። ቸርች ፋዘርስ ደግሞ ትንተና ነው የሰጡት በጉዳዩ ላይ እንጂ የሆነ የመጣ የፈጣሪ ቃል የሚባል በኦሪት ትራዲሽን የመጣ የፈጣሪ ቃል የተቀመጠ ነገር የለም። ካለ የታለ? የት ነው ያለው? እንወቀው እስቲ። ሆሊ ትራዲሽን የሚባል ነገር በትራዲሽን የመጣና በኋላ ላይ የተጻፈ ከባይብል ውጪ ካለ ከምታውቁት ከምታምኑበት 81 ከምትሉት ከእናንተ 73 ከምትሉት ከካቶሊክ 66 ከሚለው ከፕሮቴስታንት 61 ከሚለው ከማርቲን ሉተር የተለያየ ወደ 20 አይነት ነው ቀኖና ያለው። ቁጥራቸው አንድ አይነት አይደለም ሁሉም በዓለም ላይ ማለት ነው። ግሪክ ኦርቶዶክስ ለብቻ ነው፣ ግብጽ ለብቻ ነው። ሁሉም የራሳቸው አቆጣጠር አላቸው። ይህም በግለሰብ ደረጃ ማርቲን ሉተር ያለው አቆጣጠር እንትና ይሄ ማነው ጥሪልኝ አትናቴዎስ፣ ጎርጎሮስ ዘንዚናዞ፣ ጎርጎሮስ ዘኑሲስ፣ ሌሎች የተለያዩ ነገሮች እነ ሜንጦስ ምናምን የሚባሉ የተለያየ አቆጣጠር አላቸው። ስለዚህ ወጥ የሆነ ነገር የለም ራሱ በቀኖናው ደረጃ። ከቀኖና ከነዚህ ከተባሉት ውጪ ሆሊ ትራዲሽን ላይ የመጣ በጽሁፍ ያለና በቃል የመጣ ነገር አሁን ላይ ካለ እኔ እቀጣለሁ። በየትኛውም ነው የምነግረው፣ በኦሪየንታልም በኢስተርንም በካቶሊክም። ቀጥይ። እሺ። አይ ኡስታዝ እኔ ማለት አሁን እርሶ የሚነግሩኝን ነገር ሄጄ ማጣራት እንትን አለኝ። ግን ያው እኔ እንደ ኦሪየንታል ኦርቶዶክስ ተከታይነቴ ከ431 በኋላ የተከሰቱ ነገሮች ብዙም አይመለከቱኝም ብዬ ነው የማስበው። አይ ዶንት ኖ ትክክለኛ አስተሳሰብ ከሆነ እና ካልሆነ ግን ያው የኢስተርን ኦርቶዶክስን የተወሰኑ ነገሮችን ማነባቸው አሉ። ቴዎሎጂካሊ ደግሞ ትንሽ የሚመስጡኝም ነገሮች አሉ። ያው እኛም ባንቀበላቸው ወይ ደግሞ ፉሊ ባናጠድቃቸው እንደ አንድ ተራ ምዕመንነቴ ማለት ነው ኡስታዝ። እኔ እንትን ብዬ አይደለም ያው ባደኩበት ቤተክርስቲያን ባደኩበት ስርዓት ላይ ተመስርቼ ያለውን ቴዎሎጂ ነው ቤተክርስቲያንን የተቀበልኩት እንጂ ታሪኩ ምንድነው ወይ ደግሞ መጽሐፍ ቅዱሳችን ከየት መጣ እንዴት ተጠረዘ ባይጠረዝስ ኖሮ ምናምን የሚል ብዙ ስጋት እንኳን የለኝም። ኢን ጀነራል ያው ፐርሰናል የሆነውን ነገር ነው ብነግሮት እና ቤተክርስቲያን የወሰነችልኝ ነገር ፉሊ አምኜ የተቀበልኩ ሰው ነኝ። እዛ ላይ እንዴት ነው የቸርች ትራዲሽን የሚባል ያው እንዳልኩት በጥምቀቱም ቢሆን በምኑም ቢሆን ፐርሰናል ኦፒኒየን እሱ ነው። ግን ልክ ነው እርሶ ደግሞ ያው በመጸጸር ላይ እንደሚሰራ ሰው እውቀቱ ያስፈልጋል ብለው የሚያምኑ ከሆነ ለማጥናት ዝግጁ ነኝ። ከዛ በኋላ እንትን ለማለት ማለት ነው። ግን እኔ ባለሁበት ሁኔታ ላይ ሆኜ ግን እንደዚህ ነው የምቀበለው። ቤተክርስቲያን የሰጠችኝን ነገር ፉሊ አምኜ ነው የምቀበለው። አትሊስት ፎር ነው ማለት ነው። ቤተክርስቲያን የምትያት ያው ኢኩሜኒካል ነው ወይስ ሎካል ያለችዋን ነው? የአምስቱን እንትኖች በዶግማችን ብዙም ሳይሆን በዶግማችን ስለማንለይ አንድ ላይ ከሌሉ ኢኩሜኒካል ካውንስሉ ከሌለ በየግላቸው ሁሉም የሚያደርጉት ነገር ኤጲስቆጶስ ለማን ነው የኤጲስቆጶሶች አለቃ ፓትርያርክ ሁሉም እየሾመ የየራሱን ነገር አድርጎ በዶግማ ላይ የሚመጣበት ነገር አሁን ለምሳሌ ኦሪጂናል ሲን የሚባል ነገር ሲመጣ አንዱ የሚቀበለው አንዱ የማይቀበለውን ነገር እያደረገ በዶግማ ደረጃ የሚለያዩበትን ነገር ቁጭ ብለው ፈተው ያውቃሉ ኦሪየንታሎች ራሳቸው? በዶግማ ማለት አሁን ቅድም ከይሳቃ ይሄ ነገር ያው በዶግማ ደረጃ አሁን ለምሳሌ ኦሪጂናል ሲል የሚባል ነገር አሁን ግብጽ ውስጥ አሁን ኦሪጂናል ሲል ዶግማ ውስጥ ነው ያለው። ራስ ማርያም አለባት ኦሪጂናል ሲል የሚል ትምህርት አላቸው ዶግማቸው ላይ አዎ ገብቷል። ለምሳሌ ኢትዮጵያ ውስጥ ደግሞ ጭራሹን ኦሪጂናል ሲል የሚባል ነገር የለም ብለው ነው የሚያስተምሩት። ኦሪጂናል ሲል እኔም እንደማና ነው ታብሶ የለም ጥንታብሶ የለም ነው ፌለን ኒቸር አለ ብለው ነው የሚሉት። ድቀተ ባህሪ አለ ነው ብለው የሚያምኑት። ኦልሞስት ድቀተ ባህሪ ካለ ኦሪጂናል ሲል የማይኖርበት ምንም ምክንያት የለም። እሱ ሌላ ራሱን የቻለ የአንትሮፖሎጂ ትምህርት ነው። ራሱ አረስቱን ዳይኮቶማይዝ እንዳደርግ ነው። አሁን ኤክሌሲዮሎጂካል ስለሆነ አርጊመንታችን ሊተርጂካል ዴቨሎፕመንቱ እንዴት መጣ የሚለው ነገር ላይ ስለሆነ ሊተርጂካል በሆነ ዴቨሎፕመንት ቤተክርስቲያን የምትባል አሁን አለች ወይ? ኢኩሜኒካል የምትባል ቤተክርስቲያን አለችው? ዓለም አቀፍ ካቶሊኮስ የምትባለው አለች ወይ? ዩኒቨርሳሏ ናት ቤተክርስቲያን የምትባለው። ሎካል ደረጃ ደግሞ ቀኖና መቀነን እንጂ ዶግማን መደጎም ፈቃድ የላትም። ከሌላት በእያንዳንዱ ነገሮች ላይ አንድነን ለማለት የሚያስችል ነገር የለም። ለምን ቸርች ራሱ የለችም። አለው ካልኩኝ ካቶሊክ ናት የምትችለው። ኢቨን ኦሪየንታል ኦርቶዶክሶች ራሱ እንደዚህ አይነት ነገር የላቸውም። አንደኛ ሰክሰስፉሉን የጴጥሮስን መንበር ተከትሎ የመጣ ነገር የለውም። ራሱ የለውም ስልሽ ምንድነው
ፕሮብሌም አለባቸው። ውግዘት ደርሶባቸዋል። አለቃ ነው ተብሏል። የሮማ መንበር እንትኑ ማለት ነው አለቃ ተብሏል። የጴጥሮስ መንበር ነው አለቃ የሁሉ። ስለዚህ የጴጥሮስ መንበር ሲመጣ ቤተክርስቲያኗን ዓለም አቀፍ እያለች የምትለው አሁን ስቲል ነው ካቶሊክ ናት ያለችው፣ የሮማ ካቶሊክ ናት። አሁን በዓለም አቀፍ ደረጃ ምንም አንድ ሆና በወጥነት ባለባት ከሴንትራላይዝድ የሆነ ነገር ያላት እሷ ናት። ሴንትራላይዝድ የላችሁም እናንተ እስቲ ኦሪየንታሎች፣ ኤስተርንም ሴንትራላይዝድ የሆነ ነገር የላችሁም። ከሎካል ወደ ናሽናል፣ ከናሽናል ወደ ኢንተርናሽናል ሄዶ ጉዳዩ ከኢንተርናሽናል ወደ ናሽናል፣ ከናሽናል ወደ ሎካል የሚመጣበት ሰንሰለትም የላችሁም። በአሁኑ ሰዓት ላይ እንኳን ስቲል የለም። ራሱ ሴንትራላይዝድ የሆነ ነገር የላችሁ። ኢቨን ገንዘባቸውን ካቶሊኮችን የማደንቃቸው ለዛ ነው። ካቶሊኮች ገንዘብ ሲዋጣ እንኳን ከሎካል ወደ ናሽናል፣ ከናሽናል ወደ ኢንተርናሽናል ሄዶ ከኢንተርናሽናል ነው ለሚያስፈልገው አገር ወደ ናሽናልና ወደ ሎካል ራሱ እንትን የሚለው። ስለዚህ ዩኒቨርሳል የሆነ ቸርች አለች ከተባለች ምናልባት ካቶሊክ ነው የምትሆነው። ካቶሊክ ደግሞ የማትሆንበት ምክንያት ደግሞ ራዕየ ዮሐንስ ምዕራፍ 17 ላይ የምታያት በቀዩ አውሬ ላይ የተቀመጠች ሴት እያለ የሚያወራት ቤተክርስቲያንን ነው። ገለሞታይቱ እያለ የሚላት ከምድር ነገስታት ከጎልምታለች ምናምን እያለ የሚላት። ስለዚህ ምናልባት ይህንን ነገር የያዘችው ቤተክርስቲያን አልተበረዘችም፣ ቤተክርስቲያን ተጠብቃለች ካላችሁ የጠበቀችው ካቶሊኮች ናቸው የሚሆኑት። ኢቭን ጳጳሳቶቹ ከጴጥሮስ ጀምሮ ያለውን ሰንሰለት ቆጥረው ነው ቁጭ የሚያደርጉት ራሱ ማለት። የኛዎቹ መቁጠር እንኳን አይችሉም ራሱ ከየት እንደመጣ ማለት ነው። አሁን የማርቆስ መንበር ይባላል ግብጽ ውስጥ። ከማርቆስ መንበር ማን ናቸው ተብሎ እስቲ ሰነድ ስጡን ብታያቸው አይሰጡሽም ራሱ ቆጥረው ከማርቆስ እንደዚህ የመጣበትን ሰነድ ስለማላውቅ እርግጠኛ ሆኜ መናገር አልችልም። ግን የለም ራሱ ልክ ነው። ከኔ እንትን የማርቆስ ሰነድ በትክክል ያላቸው በትክክል ያላቸው የካቶሊኮች ናቸው ሰነድ አለን ብለው የሚሉት የጳጳሳቶቹ ማለት ነው። አፖስቶሊክ ሰክሰሽን ማለት ነው። እና የሐዋርያዊ ቅብብሎሽ፣ ሐዋርያዊ ትውፊት የሚባሉ ሐዋርያዊ መተካካት የሚባል ነገር ያላቸው እነሱ ናቸው ከተባለም ማለት ነው። ግን እነሱም ቢሆን ሆሊ ትራዲሽን ላይ ችግር አለ። ራሱ ሆሊ ትራዲሽን የምትሉት ነገር አለ እያሉ ይላሉ። እስቲ ምንድን ነው ያ ሆሊ ትራዲሽን ንገሩን። በወጥነት ከቸርች ፋዘርስ የተቀበላችሁት ነገር አሁን አንቺ የምትይኝ ዶግማ የምትይኝ ነገር አምስቱ ምንድን ነው አዕማደ ሚስጥር የሚባሉት ወይም ደግሞ እንደዚህ ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባንና ሚስጥረ ትንሣኤ ሙታን የሚባሉት ማብራሪያ ነው የተሰጠው በዛ ነገር ላይ። ማብራሪያውን እንደ ዶግማ ነገር አይተሽ ወይም ደግሞ እንደ ትራዲሽን አድርገሽ መቀበል አትችይም። ለምን? ማብራሪያ ነው የተሰጡት በዛ ነገር ላይ። ኢኮረስት ምንድን ነው? ባፕቲዝም ምንድን ነው? ኢንካርኔሽን ምንድን ነው? ትሪኒቲ ምንድን ነው የሚለው ነገር ማብራሪያ ሰጥተዋል እነዚህ ሰዎች። ማብራሪያቸውን እንደ ትራዲሽን ነገር ማየት አትችይም። የእነሱ ትምህርቱ ላይ የነበረው ነገር እንደ ትራዲሽን አላየሁትኝም። ኡስታዝ የአምስቱን አዕማደ ምስጢራት የቤተክርስቲያናችን ዶግማ ነው፣ ያው የማይቀያየሩ ነገሮች ናቸው ብዬ ነው የምቀበለው። አልገባኝም። ትራዲሽን ስንል ያው በፊት ያመጣናቸው ትራዲሽኖች አሉ፣ በሳክራመንቶችም አሉ። ሳክራመንትም አሉ፣ ሰባቱ አሉ። ሳክራመንት የሚባሉ አሉ፣ ምስጢራተ ቤተክርስቲያን የሚባሉ፣ ምስጢረ ቀንዲል፣ ምስጢረ ተክሊል ምናምን የሚባሉ እነሱ አሉ። ኤኒዌይ ምን ለማለት ፈልጌ ነው፣ ትራዲሽን ሆሊ ትራዲሽን የሚባል ነገር የለም በአሁን ሰዓት ላይ። ኢቭን ትራዲሽኑ ራሱ እንትን ብሏል ራሱ ማለት ነው። ፓራዶሲስ የሚባለው ወይም ትራዲሽን ትውፊት የሚባለው ነገር እንትን ነው፣ በጣም አደገኛ ነገር ነው። ፈሪሳውያን ከሙሴ ይዘው የመጡት ታናክ በሚባለው ነገር ላይ የምታውቂው ከሆነ አላቅ ሚሽና የሚባል ነገር አለ፣ ሚሽና የሚባል አለ። እና ሚሽና የሚባለው እሱ ነው። ስለ ወጋችሁ የአምላክን ቃል ሻራችሁት ሲል ወግ የሚለው የግሪከኛው ቃል ፓራዶሲስ ነው የሚለው ማቴዎስ 15 ላይ። ትውፊት ማለት ነው ራሱ ትውፊት ማለት አውፍ በቅብብሎሽ የመጣ ነገር ትራዲሽን ነው ብሎ ያስቀመጠው። እና ያ ትራዲሽን ኢየሱስን እንዳይቀበሉ ምክንያት ሆኗቸዋል። ቸርች ውስጥም ያሉ ትራዲሽኖች አጠቃላይ ወጥነት የላቸውም። ሞኖሊቲክ አይደሉም። ወጥ የሆኑ ነገሮች አይደለም። ከአንዱ ወደ አንዱ ይለያያል። ለምሳሌ ኦሪት ዘፍጥረት ምዕራፍ 18 ላይ አብርሃም ቤት የገቡት 3 ሰዎች እነማን ናቸው የሚለው ላይ የተለያየ ነገር ነው ያለው። ጀስቲን ማርቲርስ ወይም ዮስጦስ ሰማዕቱ 3ቱ ሰዎች 3ቱ መላእክት ናቸው፣ ግን አንደኛው ኢየሱስ ነው ብሎ ነው የሚያምነው። ወደ ዮሐንስ አፈወርቅ ስትመጪ እነዛ 3 ሰዎች 3 መላእክት ብቻና ብቻ ናቸው ብሎ ነው የሚያስበው። ወደ ቄርሎስ ዘእስክንድርያ ደግሞ እነዛ 3 ሰዎች አብ ወልድ መንፈስ ቅዱስ ናቸው ይላል። ከዛ ወደ አብርሃም ቤት የገቡት ደግሞ 2 መላእክቶች ናቸው፣ ሚካኤልና ገብርኤል ናቸው ይላል። አውግስቲን ደግሞ በዚህ ላይ 3ቱ ሰዎች አብ ወልድ መንፈስ ቅዱስ ናቸው፣ አብርሃም ጋር የቀረው አብ ነው፣ ለወጥ ቤት የገቡት 2ቱ መላእክት ወልድና መንፈስ ቅዱስ ናቸው ብሎ ይተረጉመዋል። ወጥ የሆነ ትምህርት የለም ራሱ እና ትምህርቱ ራሱ ወጥነት ያለው ነገር አይደለም። ልክ እንደንተ የሚኮራበት ነገር አይደለም። ቤተክርስቲያን የት ናት ያለችው? ያቺ ኢኩሜኒካል የምትሏት ያቺ ሙሽራይቷ የት ናት ያለችው? በአሁኑ ሰዓት ፕሮቴስታንት ይሄ ነገር ግራ ሲገባቸው ኢንቪዚብል ናት ብለው ነው ያረፉት።
አትታየም። የማትታየው ቤተክርስቲያን አለች፣ እዛ ውስጥ ሁሉም ታቅፏል። ይሄ የምትታየዋ ግን ፈራርሳለች የሚል ነገር ነው ያለው። ካቶሊኮች ይኸው የምትታየው አለች፣ አሁንም ታንጀብሏ፣ ቪዚብሏም ኢንቪዚብሏም እኛ ነን። ኢንቪዚብሉ የሞቱ ቅዱሳን የሄዱት ናቸው ቤተክርስቲያን አባል የነበሩት። ቪዚብሏ ደግሞ ይኸው አለች፣ ተጠሪነቷ ለአምላክ ሆነ አለች፣ ሳትበረዛለች፣ ይኸው ትጠብቃለች ብለው ይሞግታሉ። ኦሪየንታሎች የራሳቸው ወጥ ነገር የላቸውም። ኤስተርኖችም እንደዛው ናቸው። ግሪክ ሌላ ነገር ይላል፣ ሰርቢያ ሌላ ነገር ይላል፣ ቡልጋሪያ ሌላ ነገር ይላል፣ ሩሲያ ሌላ ነገር ይላል። እዛ ጋር አካባቢ የነበሩት ያሉት የምስራቃውያን የሚባሉ ቤተክርስቲያኖች የራሳቸው የሆነ ትራዲሽን አላቸው። የራሳቸው ደግሞ የቀኖና አቀናነን አላቸው በመጽሐፍቶቻቸው ማለት። አንደኛው መጽሐፍ የማይቀበለው ነገር እንዴት ነው ለመዳን የሚሆነው? አንደኛው የተቀበለውን መጽሐፍ አንደኛው የማይቀበልበት ምክንያት ምንድን ነው? መጽሐፍቶቹን ስትመለካቸው ፕሮቴስታንትም ከጨዋታ ውጭ ነው። ራሱ ማኑስክሪፕቶች ውስጥ ነበሩ እነዚህ መጽሐፍቶች። መጽሐፈ ሲራክ ነበሩ፣ መጽሐፈ ባሮክ ነበረ፣ አንደኛ መቃቢያን፣ ሁለተኛ መቃቢያን የሚባሉ ግሪክ ሰብትጀንቱ ላይ ሁላ ጥንትም የነበሩት። ለምን ቀኖና አድርገው ለምንድን ነው ያልቀነኗቸው? ጉባኤዎቹ አጠቃላይ ቀንነዋቸዋል እነዛ መጽሐፍቶች። ማርቲን ሉተር ለምንድን ነው ያልተቀበላቸው? ሉተር ግን እንደዛ ማርቲን ሉተር አልተቀበላቸውም። እነዚህ መጽሐፍትን አድርጎ ከኋላ አላስቀመጣቸውም ነበር። እንደዛ መስለኛል። አፖክሪፋ አድርጎ ማስቀመጥም እኮ ልክ አይደለም ነው። መጽሐፍት ነበሩ ራሱ የቀኖና ተቀንነዋል በጉባኤ ደረጃ። እሱ ደግሞ ሳይቀበል የተቀበለው ራዕየ ዮሐንስን አይቀበልም፣ ዕብራውያን መልእክት አይቀበልም፣ የያዕቆብ መልእክትን አይቀበልም፣ የይሁዳ መልእክትን አይቀበልም። አራቱ መጽሐፍቶች አይቀበልም ማርቲን ሉተር። በቃ የእሱ ቀኖና ውስጥ የሉም። 662 ነው የእሱ። ብሉይ ኪዳን 39፣ አዲስ ኪዳን 24 ነው የእሱ። 23 ነበር የነበረው የእሱ። እና እንደዚህ አይነት ነው። እና ክርስትና ውስጥ ወጥ የሆነ ነገር የለም ራሱ። ለዛ ነው ፕሮፌሰር ባርቴርማን ሙስሊሞች በጣም እድለኛ ናቸው አለ በአንድ ብሎጉ ላይ ሲናገር። ምንድነው ቀኖናቸው የተቀነነው በሳባዎቹ ጊዜ ነው። በቃ ከዛ በኋላ ችግር የሚባል ነገር እንዳይመጣ ተደርጎ ሳባዎቹ ባሉበት ተቀንኗል ቀኖና። ስለዚህ አሁን ፕሮብሌም እና ሐዋርያቶቹ ይሄኔ የባይብልን ቀኖና ቢቀንኑ ኖሮ የሁላ ችግር አይመጣም ነበር። ሐዋርያቶቹ ባሉበት የመጽሐፉ ቁጥር ይሄ ነው ብለው ቢሉን የሁላ ጣጣ አይመጣም አሉ። ለምን? ኡስማን በነበረበት ሰዓት ነው፣ ኸሊፋ በነበረበት ሰዓት፣ ሰሃባዎቹ ባሉበት ሰዓት ነው ቀኖና የተቀነነው ፕሮብሌም እንዳይፈጠር። ስለዚህ በጉባኤ ደረጃ ነው የተደረገው። ኦትማን ማኑስክሪፕቶች አሉ አሁንም ድረስ ኡስታዝ አሉ። አዎ አንደኛ ነገር፣ ሁለተኛ ደግሞ በሙተዋቲር አሉ። ራሱ ኖርማሊ እኛ ኦራል ፎርም የምንቀበለው ዓለም ላይ የምንጠቀመው በኡስማን የነበረውን ሁሉም የሚጠቀመው አጠቃላይ በወጥነት ኢሚሻው የመጀመሪያዎቹ እንትኖቹ አሉ ኡስታዝ። የኔ እሱ ነገር እንኳን ተኛ የመጀመሪያዎቹ ማኑስክሪፕት ኡስታዝ ማን ነው? ኡስማኒክ አለ ቱርክ ውስጥ አለ አሉ። አዎ ጽፎ የላካቸው በአራት ቦታ ላይ ምናምን የላካቸው አሉ። አንድ ሶስቱ እንትን ብለዋል። ምንድነው ፊዚካል ቼንጅ አድርገዋል፣ አርጅተዋል። የሌሉ ፊዚካል ቼንጅ አድርገዋል። የሉም ሳይሆን አሉ፣ መኖር አሉ። ግን እንትና አርጅተዋል ማለት ያው ፊዚካል ቼንጅ እና ለኬሚካል ቼንጅ የተጋለጠ ነው እኮ ሙሳፍ የሚባለው ነገር። እንትን ግራፊክ ፎርሙ የተጋለጠ ነው። ቁርአን አላህም ቃል የገባው ከትውልድ ወደ ትውልድ የሚመጣው በኦራል ፎርም ነው። ቁርአን ራሱ ማለት ሪሳይቴሽን ማለት ነው፣ መነባነብ ማለት ነው። በቃል የሚታፈዝ ነገር ነው እና 14 ትውልድ የመጣው ቁርአን በነባነብ ነው። በአላህም ቃል የገባው በሱረቱ ቅያማ ምዕራፍ 75 ቁጥር 16-17 ላይ ስትመለከችው አንብበው ባነበብክ ጊዜ በልብ ላይ መሰብሰቡ የኛ ፋንታ ነው ነው የሚለው። ስለዚህ ካነበብሽ በኋላ በንባቡ ላይ ልብ ላይ መሰበስበው እኔ ነኝ ብሎ ቃል ገብቷል። ሱረቱ ሂጅር ምዕራፍ 15 ቁጥር 9 ላይ ደግሞ እኛ ቁርአን እናወረድነው እኛ ለሱ ጠባቂዎች ነን አለ። ሱረቱ ቀመር ምዕራፍ 54 ቁጥር 17 ላይ ደግሞ ቁርአንን በቃላችሁ እንድታፈዙት አገራ ነው ሚሞራይዘር የት አለ እያለ ይጠይቃል አላህ። ስለዚህ አላህ በቃል እንዲታፈዝ አድርጎ 14 ትውልድ አምጥቶታል ቁርአን ላይ ስትመለከችው ማለት ነው። ያለ ምንም ነገር ማለት ነው። ኢቭን እነዚህ ሰባተል አህሩፍ ያነባነብ ስልቶቹም ወደ ፍሪ ሳይቴሽኖቹ የተለያዩ ሆነው እንኳን የሚመጣው ሀብስ ወርሽ ምናምን የሚባሉ ቃሉ ምናምን የሚባሉ አሉ እኛ ጋር። እነዛ ነገሮች ኢቭንም ከአላህ ነው የመጡት። እነሱ ሁላ ተጠብቀው ነው የመጡት። ራሱ ያውላ ከአላህ ሲመጣ ያላ የመጣው ነገር ከአላህ ነው እንትን ያለው እና በቁርአን ላይ ሰዎች ረሱል ሰለላሁ ዐለይሂ ወሰለም ሆኑ የጅብሪል ዐለይሂ ሰላምም ሆነ ሰሃባዎችም ሆኑ ታቢዮችም ቀደም ኡስታዝ እንዳለች ሶስቱም ጀነሬሽኖች በቁርአን ላይ መጨመርና መቀነስ መሰረዝና በደረስ ማረምና ማስተካከል ያደረጉት ነገር የለም። አንድ ነገር አያታገኝም በታሪክ ውስጥ ማለት ነው። ያው የቁርአንም እንትን እኔ አላውቅም እውነት ለመናገር ብዙም እንትኑ የለኝም። በአጋጣሚ የሰማሁት ነው። መጽሐፍ ልክልሻለሁ ጊዜ ካገኘሁ።
የመጀመሪያውም የኡትማንም የገለበጠበት ማኑስክሪፕት የነብዩ ባለቤት ማን ነበር? የሀፍሳም ቁርአን የለም አይደለ ኡስታዝ? የእሱንም ኮንተንት ከዚህ ጋር ኮንፈርም ማድረግ የሚቻልበት ሁኔታ የለም አይደል? እንጃ ማለት ከሀፍሳ ቤት እንትን ያለው እናገርኩሽ። ይሄ እንትኖቹ ለፊዚካል ቼንጅ እና ሙሳሐፎች ለፊዚካል ቼንጅ እና ለኬሚካል ቼንጅ የተጋለጡ ናቸው። እንደዚህ ማለት ነው። እንትኑ ተቃጥሎ ነው እኮ የሀፍሳ ቁርአን የተቃጠለው እሱ አይደለማ። መለሰላት። አይ ሀፍሳማ መለሰላት እኮ ይላል እኮ። ያቃጠለው እሱን አይደለም። ያቃጠለው ምንድነው? የታስታውስሽ እንደሆነ ቁርአን መጀመሪያ በቁረይሽ ዲያሌክት ነው የወረደው። በቁረይሽ ዲያሌክት ነው የወረደው። ከዛ በኋላ ከቁረይሽ ዲያሌክት ውጪ የሆኑ ሰዎች ሲጠቀሙ በማጥበቅና በማላላት በማወፈርና በማጥረቅ የማና የትርጉም ልዩነት አመጣ። ከአዘርባጃን ከሻምና ከባስራ የመጡ ሰዎች ቁርአንን ሲቀሩ የተለያየ አቀራር እና በዛን ጊዜ ሁዘይፋ ምንድን ያደረገው በወቅቱ ለነበረው ለኡስማን ነገረው። ይሄ ነገር እንዴት ነው? በጣም ፕሮብሌም እየሆነ ነው። ምክንያቱም ሁሉም በየራሳቸው ሲሉ የተለያየ ነገር ዋና ስቲና ዋና ስቲ ይለያያል። አይገባውምና አይገባውም ገናና ገና ስቲ የትርጉም ልዩነት አለ። ልክ እንደዚህ አይነት ነገሮች ስለሆኑ ቁርአን የወረደው በቁረይሽ ዲያሌክት ነው። በቁረይሽ ዲያሌክት አምጪው አላት። መጣ። በቁረይሽ ዲያሌክት በወረደበት ተደረገና ከዛ መለሰላት ለሷ። ከዛ በኋላ ምንድነው ከቁረይሽ ዲያሌክት ውጪ የነበሩትን በሌላ ዲያሌክት የነበሩትን ተሰብስበው እንዲቃጠሉ ተደረጉ። እሱ ብቻ አይደለም የተቃጠለው። የፕራይቬት አውቶግራፊ የነበራቸው ሰዎች ነበሩ። ቁርአን ኖሯቸው ግን ረሱል ሰለላሁ ዐለይሂ ወሰለም የሆነ ነገር ሲያወሩ ማብራሪያ ሲጠይቁ ማብራሪያውን አብረው ከግርጌም ከራስጌም የጻፉ ሰዎች ነበሩ። ዱዓ አለ፣ ጸሎት ራሱ የተጻፈ አለ ከግርጌ ከራስ። እነሱም ተመልሰው ለሚቀጥለው ጄኔሬሽን ዝም ብሎ የሆነ ነገር ቢቀመጥ ቁርአን ነው ብሎ ሰዎች ሊጠቀሙበት ይችላሉ። እነዛ ሁላ ተሰብስበው ተቃጠሉ እንጂ ሀፍሳ ቤት የነበረው መልሶላታል። ሐዲሱ ላይ ተሽኮ ግን እንደገና ባህሪ ላይ መሰለኝ ኡስታዝ ካልተሳሳትኩኝ አልተቃጠለም። ማውጣት ይችላሉ። መጽሐፍ ጊዜ ካገኘው ኢንሻአላህ አንድ መጽሐፍ የቁርአን ዳራ የሚል አንድ መጽሐፍ ጽፌያለሁ። የመጀመሪያ መጽሐፌ እንደውም ከጻፍኳቸው መጽሐፍቶች ውስጥ የመጀመሪያ መጽሐፌ እሱ ነው። የቁርአን ዳራ የሚል ነው። የቁርአን ዳራ ስለ ቁርአን አመጣጥ አጠቃላይ ነው። ኢንሻአላህ ካገኘው ሰዎች እንዲሰጡሽ አደርጋለሁ። እንደዛ አላደረግም፣ መለሰላት። ከዛ በኋላ የቁርአን ፍራግመንቶች አጠቃላይ እንደዛ የነበሩት የእንትኖቹ ተሰብስበው እንዲቃጠሉ አደረገ። ምክንያቱም የቁርአን አካል ነው ተብሎ እንዳይደረግ ማለት ነው። ወደፊት ያለው ጄኔሬሽን እንደዛ እንትን ተብሎ ማለት ነው። እና ከዛ አንጻር ነው። ግን ዋናው ነገር የእኛ ጋር ግራፊክ ፎርም ላይ አይደለም እናተኩረው፣ ኦራል ፎርም የሚባል ነገር ነው። ከሱ ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ ስለሌለ ቁርአንን እኔ አውርጄ እኔ እጠብቀዋለሁ ብሎ ቃል የገባው አላህ ነው። ከዛ በፊት የነበሩ መጽሐፍቶች የሆነ ነገር እንኳን ቢደርሱ ነብይ ስለሚመጣ ነብዩ ሲመጣ ደግሞ ዲቫይን ሬቨሌሽን ግልጠተ መለኮት ስለሚመጣለት ያ ግልጠተ መለኮቱ እንትን ይላል፣ ያስተካክለዋል የሆነ ፕሮብሌም ቢኖርና አደራ አማናም የሰጣቸው የተወሰኑ ሰዎች የረሷቸው አያዎች አላ ቃል ገብቷል እኮ የረሷቸው ሳይሆን ኖርማሊ የተነሰኩ ነው። አይ የረሷቸው ሳይሆን የተነሰኩ አያዎች ነበሩ። ናሲኮ መንሱክ ይባላል። አብሮጌሽን እሱን አላህ ነው። አብሮጌሽን ነው፣ ህጉ አለ። መትንና በመትን ደረጃና በሁክም ደረጃ የሚነሰኩ አያዎች አሉ፣ አንቀጾች አሉ ማለት ነው። አሁን ለምሳሌ አንድ ህግ ያመጣና አላህ ህግ ያመጣና ያንን ህግ ለተወሰነ ጊዜ እንዲጠቀሙበት ያደርግና ያንን ህግ ይሽረውና በሌላ ህግ ያመጣል። ያ የተሻረው ነገር ቁርአን ውስጥ በሁለት መልኩ አለ። አንደኛው ይሻራል፣ ሲሻር ይቀመጣል፣ ተሽሮ ማለት ለሚያደርጉት። አሁን እኛ ጥያቄያችን አላህ ያወረደውን አላህ ያደረገውን ነገር ላይ የረሱልም ድርሻ ምንም የገባበት ነገር የለም፣ የጅብሪል ድርሻ የገባበት ነገር የለም፣ የሳባዎችም ድርሻ የገባበት ነገር የለም እያልን ያለ ነው የቁርአን ላይ። አንድ ሰው ቢረሳም አንድ የቁርአን አያ ቢረሳም ወይ ደግሞ የተወሰነ ስለ ሰው አይደለም የተጠየቀው፣ ረሱል ላይ ረሱል እንዲረሱ የተደረጉት አለ ብናስረሳ እኔ ያልኩኝ የነበረው ኦኬ እሺ አጠቃላይ ጀማው አይረሳም ቃል ገብቷል። አይ እንደዛማ ቃል ገብቷል። አላህ እንደሚጠብቀው ቃል ገብቷል። የሚጠብቀው ደግሞ በሰው ልብ ላይ በመሰብሰብ ነው ብሎ ቃል ገብቷል። ስለዚህ ሲሰበስበው በጄኔሬሽን ነው፣ በሙተዋቲር ነው የሚሰበስበው። ሙተዋቲር ማለት በጀማ ነው የሚሰበስበው። አንቺ ብትረሺ እኔ ጋር አለ፣ እኔ ጋር ልክ አንድ አሁን በዓለም ላይ ተመልከች፣ ሀፊዞች አሉ፣ ቁርአን ያፈዛሉ፣ ሚሞራይዘሮች አሉ። እነዛ ሰዎች አሁን ቁርአን ቀሪልን ብለሽ ስትይ ቁርአን ሲቀራ ሙሉን ቁርአን ይሉልሻል። ግን የሆነ ሰዓት ላይ ከሙሉ ቁርአን ውስጥ የሆነ ነገር ተሳስቶ ሀርፍ ነገር ቢሳሳት የሚያርመው ብዙ ሰዎች አራሚዎች አሉ።
ገባሽ? አራሚዎች አሉ የሚያርሙ አሉ። በዚህ መልኩ ይትላል ማለት አሁን እኔ አሁን ሐፊዘል ቁርአን አይደለሁም። ቁርአን ያፈዝኩኝ ሰው አይደለሁም። እንደምትመለከችኝ እንደምትጠብቅኝ አይደለሁም። አልታደልኩም እኔ ምክንያቱም በልጅነቴም ጀምሮ ከሙስሊም ቤተሰብ ውስጥ አይደለም ያደግኩት። ስለዚህ ድሉን አላገኘሁም። ግን አሁን ልጆቼን ብጠይቃቸው አሁን ልጆቼ አሁን በቃ እንትን ቁርአን ጀምረዋል። አሁን ለምሳሌ ገብቶሻል? አንደኛ ጁዝ ላይ ናቸው ገና ያሉት ገና በትንሽነታቸው። አሁን እነሱ አሁን ወደ 10 ቤት ውስጥ ምናምን ሲደርሱ ሐፊዝ ይሆናሉ ኢንሻአላህ። ሲሆኑ ምንድነው ቁርአን ይረከባሉ ማለት ነው። ከዛ ለልጆቻቸው ደግሞ ያስረክባሉ እያለ አሁን 14 ትውልድ መጥቷል። እነሱ 15ኛው ትውልድ ይሆናሉ እያሉ ይቀጥላል ቁርአን። በጣም ነው እኔ ረጋ ብለሽ እንደዚህ አይነት ነገሮችን ብታጠኚ በጣም ነው ደስ ይብል። ምክንያቱም አንደኛ ኢንስፓየርድ ነሽ በነገሮች ኢንስፓይሬሽን በጣም አለሽ በፍላጎቱ አለሽ እና ሁለቱንም ያያቸው ጊዜ ሰጠሽ። ይሄ እስልምናውን ብቻም ሳይሆን ክርስትናውንም በመጽሐፍቶቹ ደረጃ እንትን ነው። እኔም ደግሞ አንዳንድ ነገር ሜሴንጀር ላይ ከመጣሽ አንዳንድ ነገሮች ብሰጥሽ ደስ ይለኛል። እንትኖች ዶክሜንቶች የሆኑ ነገሮች ዶክሜንትድ የሆኑ ነገሮች የቸርች ፋዘርስ ትራዲሽን የሚባሉትን የነ አውሳቢዮስን መጽሐፎች የነ ዮስጦስ ሰማቱን መጽሐፎች ብዙ መጽሐፎች ስላሉኝ ከፈለሽ በፒዲኤፍ ከፈለሽ በኦንላይን ከምናምን ነገር በደንብ ኦርደር አድርጌ ያስቀምጫለሁ እና ሰዎች እኔ ቢሰልሙ ደስ ነው የሚለኝ። ባይሰልሙ እንኳን ፖዚቲቭ ሜንታል አቲቲዩድ ኖሯቸው ለእስልምና ጥሩ ነገር ኖሮን ጥሩ ቤተሰብ እንሆናለን፣ ጥሩ ጎረቤት እንሆናለን ብዬ ነው የማስበው እና ከዛ አንጻር ሜሴንጀር ላይ ብትመጪና የሆነ አንዳንድ ነገሮችን ባግዝሽ ደስ ይለኛል ብሰጥሽና እንዲሁ ብታያቸው ጊዜ ሰጥሽ። እውቀት አይጠላም። እውነት ነው። አይ ምንም እኔ እንትኑ የለኝም እውነት ለመናገር ያው አለ እኔ ራሴ የሆነ እንትን የማድርግበት ማይበት ፐርስፔክቲቭ አለ። እስልምናንም ሆነ ክርስትናንም ያው ክርስትና ያው የራሴ እምነት ስለሆነ እውነት ለመናገር አይ ቲንክ ሞር ክሪቲካል ነኝ ብዬ አምናለሁኝ ስለ የእስልምና መጽሐፍ በማነብበት ጊዜ። ግን ደግሞ ምንም አይነት ዲስሪስፔክት ሳይሆን ያው የራሳችን ያልሆነ ነገር ኮስችን ከማድረግ አንጻር ትንሽ እንትን ብዬ ነው ማየው ብዬ አስባለሁኝ። ግን ችግር የለውም ኡስታዝ አነባለሁኝ፣ ጠይቃለሁኝ። እሺ አመሰግናለሁኝ። በጣም አመሰግናለሁ ስለነበረን ቆይታ። ቴንክ ዩ ስለነበረን እንትን እንዲያደርግ በነገራችን ላይ እሺ በቃ ላስተናግድና አንድ ጥያቄ ነው እሞታለሁ። እሺ እንትን የሆነ ጊዜ ይቅርታ እንትን ሲያወራች ነበረ ስለ ኧረ ለምን ኡስታዝ በቀላሉ የሚመጣ ነገር አይደለም። ችግር የለውም ኡስታዝ። እንትን ስለ ኤሰንስ እና ኤነርጂ ዲስቲንክሽን ነገር ሲያወሩ ሰምቼዎት ነበረ። ይቅርታ እንትን እና ስለ ዛትና ሲፋት የተወሰኑ ነገሮችን ለማየት ሞክሬ ነበርና እውነት ለመናገር አይ ዶንት ቲንክ የገባኝ ነገር ያለ አልመሰለኝም። ትንሽ ቢያስረዱኝና ጥያቄን አስከትዬ ብጠይቅ ደስ ይለኛል። አይ ቲንክ ቴዎሎጂውን ታውቂዋለሽ አይደለ? የምስራቅ ቴዎሎጂ እና የምዕራብ ቴዎሎጂ የሚባሉ ነገሮች ቴዎሎጂ አለ። አውቀዋለሁ በተወሰነ መልኩ። ይሄኛው ቴዎሎጂ የክርስትና ቴዎሎጂ፣ የምስራቅ ቴዎሎጂ እና የምዕራብ ቴዎሎጂ ተብለው ለሁለት ይከፈላሉ። ስነ መለኮቱ ማለት ነው። የምዕራብ ስነ መለኮት የሚባለው የካቶሊክና የፕሮቴስታንት ስነ መለኮት የምዕራብ ስነ መለኮት ይባላል። የምስራቅ ስነ መለኮት የሚባለው ደግሞ ኦሪየንታል እና የኤስተርን እንትኑ ማለት ነው። እና በስነ መለኮት ጥናት ውስጥ የአሉታዊ ስነ መለኮት አፖፋቲክ ቴዎሎጂ እና የምስራቁ ቴዎሎጂ ሲሆን የአውንታዊ መለኮት ስነ መለኮት የሚባለው ደግሞ ካታፋቲክ የሚባለው ቴዎሎጂ አለ። የአሉታዊ ስነ መለኮት አፖፋቲኮስ የሚባል አለ። አሉታዊ ማለት ኔጌሽን ይባላል። በምንነትና በምንነት ባህሪዎት ልዩነት ኤሰንስ ኤነርጂ ዲስቲንክሽን የሚያስቀምጥ ነው። ኡሲያ ማለት ያው ምንነት ኤሰንስ ማለት ነው። ኢነርጂያ ማለት ደግሞ ባህሪ ማለት ነው፣ አትሪቢዩት ማለት ነው። በአረብኛ ዛት ይባላል እና ሲፋ ማለት ነው። ዛት ማለት ምንነት ነው። ለምሳሌ አላህ ምንነቱ አምላክ ነው። በዚህ ነገር እኛና እናንተ ተመሳሳይ ነገር ነው ያለን። በኦርቶዶክስና በዲኑል ኢስላም መካከል የማንነት መገለጫ ባህሪያት እንዳሉት ይታመናል። ማየት፣ መስማት፣ መናገር፣ ማወቅ የእርሱ ባህሪያት ናቸው። በእምነቱ ስለማይታወቅ በባህሪያቱ ብቻ እናውቀዋለን ብለን ነው። በኤሰንሱ አናውቀውም ብለን ነው እኛ የምናምነው። እናንተም በኤሰንሱ አይታወቅም ብላችሁ ነው የምታምኑት። በሲፋው ነው የሚታወቀው የሚል ትምህርት ነው ያላችሁ። እኛም እንደዛ ነው ያላችሁ። የቂሳሪያው ባስሊዮስ ዘቂሳሪያ ምን ይላል መሰለች? አንድ መጽሐፉ ላይ በምንነቱና በእያንዳንዱ በተዘረዘሩ ባህሪያት መካከል ልዩነት እንዳለ ራሳቸው አምነዋል
ባህሪያቱ የተለያየ ሲሆን ምንነቱ ነጠላ ነው። አምላካችን ከባህሪያቱ እናውቀዋለን፣ ነገር ግን ወደ እርሱ ምንነት ለመቅረብ አንዳፈርም። የእርሱ ባህሪያት ወደኛ ሲወርዱ፣ ነገር ግን የእርሱ ምንነት ከአጸዳችን ባሻገር ይቀራል ብለዋል። እሱ ማለት ነው ከአጸዳችን ባሻገር። ስለዚህ ኤሰንስና የኢነርጊያ ዲስቲንክሽን የሚባል ነገር እኛ ጋርም አለ። እንትኖች ግን ካቶሊኮች እና ፕሮቴስታንት ትንሽ ፕሮቴስታንት ደግሞ አሁን አስተካክለውታል። የኢሴንሻል ፕሮፐርቲ እና አክሲደንሻል ፕሮፐርቲ ምናምን የሚል የአዲስ ነገር አምጥተዋል። ካቶሊኮች ደግሞ አምላክ እውቀት አለው፣ እሱ አዋቂ ነው እንጂ እውቀት የሚባል ነገር የለም፣ እውቀት የሚባል ነገር የለውም። እሱ ያያል እንጂ ማየት የሚባል ነገር ይሄ ባህሪዎት የሚባለውን ነገር አይቀበሉም። በእኛ ልክ እንደ ካቶሊኮች የሚያምኑት የአዎንታዊ ስነ መለኮት ካታፊቲኮስ የሚባሉት አፈርማሽን የሚባሉት እነማን ናቸው? ምንድነው? ጀህሚያዎች፣ ሙተዚላ እና ጀህሚያ የሚባሉ አሉ። ሙተዚሊ እና ጀህሚ የሚባሉ እንደዚህ አይነት እንትን አላቸው እና ዲቫይን ሲምፕሊሲቲ እንደሚቀበሉት ልክ እንደ በካቶሊክ እና በፕሮቴስታንት መካከል በማራቆት ማለት ነው። እና ባህሪያቶቹ አይታወቅም እናውቃለን ብለው እሱን እናውቀዋለን ይሉና የሰንሱን ባህሪያቶቹን ደግሞ ያራቆቱታል ራሱ ማለት ነው። እንዲህ አይነት ነገሮች አሉት እና ኔጌሽን እና አፈርማሽን ተብለው ለሁለት ይከፈላሉ ማለት ነው። እና እንዲህ አይነት ነገሮች አሉት ማለት ነው። ከዛ አንጻር ነው በዛትና በሲፋት መካከል አሁን ለምሳሌ በአላህ በሲፋቱ እኛ ጋር አለ ማለት ይቻላል። እንደዛ ነው የምንለው። የትም ቦታ አለ በእንትኑ ማለት ነው። በፕሬዘንስ የሚባለው ነገር ኢማነንስ የሚባለው ነገር አለ። አንድ አይነት ነው ትምህርታችን በነገራችን ላይ ኢስተርን ኦርቶዶክስ እንትን ምናምን ነገር ስለ ኮንሴፕቱ ላይ ልዩነቱ ምንድነው? ስለ ፐርሰን ነው። ሸክስ የሚባለው ላይ ልዩነታችን። ሸክስ ማለት ፐርሰን የምንለው ነገር ላይ እናንተ 3% ትላላችሁ፣ እኛ 1% እንላለን። ዋን ሸክስ ነው፣ አንድ ሸክስ ነው ያለው። በተረፈ በዛት አንድ ነው የምትሉት እናንተም፣ ዛቱ አንድ ነው በምንነት። ኢነርጊያው ማነው? ኡሲያው ወይም ደግሞ ይሄ ኡሲያው ወይም ደግሞ ኤሰንሱ አንድ ነው ብላችሁ ነው የምታምኑ። እኛም እንደዛ ነው የምናምነው። ልዩነታችን እኛ እናንተ በቃ ያ ነው። በተረፈ ኮንሴፕቱ አይሁድ፣ ክርስትና፣ እስልምና አንድ አይነት ነው እንትኑ። ኢቨን እንኳን በኤግዚስታንስ ኦፍ ጋድም ስንመለከት ፈጣሪ ከፍጥረት ውጭ ብለን ነው ትራንስደንት ነው ብላችሁ የምታምኑት በኤሰንስ ደረጃ። ኢማነንስ ፕሬዘንስ ግን የሚባለው ነገር አትሪቢዩት ላይ ነው የምታምኑት። ምናልባት በመንፈሱ አለም የሚል ነገር ትምህርትም ፕሮቴስታንት ውስጥም ሰምቻለሁ። ግን ፕሮቴስታንቶችም እንደዛ ነው የሚያምኑት። ራሱ ኤክስቴንሻል ፕሬዘንስ እና አክሲደንሻል ፕሬዘንስ ብለው ለሁለት ይከፍሉታል። እነሱ ጋር ቴዎሎጂ ላይ ከፍጥረት ውጭ ነው ትራንሰንደንት ነው ብለን የምናምነው፣ ግን ከፍጥረቱ ጋር ኮንታክት አለው በባህሪያቱ በአትሪቢዩቱ በኢነርጊያ ማለት ነው። በማየት በመስማት በማወቅ በችሎታው በምናምን ከኛ ጋር ነው ያለው። በተረፈ ፈጣሪ በፍጥረት ውስጥ አለ ብለን አናምንም እኛ። ፍጥረት የተፈጠረ ነገር ነው። ጊዜና ቦታ ፍጥሩ ናቸው። እሱ ደግሞ ምንድነው? ኢሚተብል ነው፣ የማይቀያየር ነው። ኢሚተብል ማለት የሆነ ምንድን ነው? ፍጥረት ውስጥ እንትን አይደለም። ትንቢተ ሚልክያስ 3:6 ላይም እንደዛ ነው አይደል? እኔ እግዚአብሔር አልለወጥም ይላል። አይለወጥም። እሱ ባህሪያት ውስጥ ሆነ የሚባል ነገር የለውም። ነው የሚባል ብቻ ነው ያለው። ሆነ የሚባል ባህሪ የለውም። ሆነ ከተባለ ከጊዜ በኋላ የሚያመጣው ነገር ነው። ሆነ የሚባል ነገር የለውም እሱ ጋር። ሆነ የሚባል ነገር የለውም እሱ ጋር። እሱ ባህሪያት ውስጥ ደግሞ ማስሆን እንጂ መሆን የሚባል ባህሪ የለውም። ሆነ፣ ሰው ሆነ፣ ድንጋይ ሆነ፣ አፈር ሆነ ምናምን የሚባል ነገር የለውም። ይህን ፈጣሪ ሆነ እንኳን አንልም። ሲፈጠር አይደለም ፈጣሪ የሆነው፣ ከመፍጠሩም በፊትም ፈጣሪ ነበር። እሱ ስለፈጠረ አይደለም ፈጣሪ የሆነው፣ ፈጣሪ ስለሆነ ነው የፈጠረው ብለን ነው የምናምነው። ለምን ከሰው ይለያል? ኮዝ ኤንድ ኢፌክት ላይ መንስኤና ውጤት ላይ ማለት ነው። ለምሳሌ እኔ አሁን አንቺን ማነው ስምሽ ግን? ይቅርታ ዘይዘድ ብሌን። አሁን ብሌን የምትባለዋን ነገር በቀደም ነው ያወቅኳት። ብሌንን ለማወቅ በብሌን ጉዳይ ላይ እኔ አዋቂ ለመሆን ታዋቂዋ ብሌን ታስፈልገኛለች። ያለ ብሌን አዋቂ መሆን አልችልም። አላህ ግን ብሌን ሳትኖር ራሱ ብሌንን ያውቃታል። ስለሚያውቃትም ነው ታዋቂ የሆነችው። ገብቶሻል? በእኔና በአንቺ መካከል አንቺ ታስፈልግኛለሽ እኔ አዋቂ ለመባል። ኮዝ ኤንድ ኢፌክት ላይ አንቺ ነሽ ኮዝ፣ እኔ ኢፌክት ነኝ መሆነው። ታዋቂ ነገር ሳይኖር ማለት አፍቃሪ ለመሆን አንድ ሰው ተፈቃሪው መጀመሪያ መኖር አለበት። አላህ ጋር ግን እንደዛ አይደለም። ከፍጥረት በፊትም ያለ ታዋቂ አዋቂ ነው፣ ያለ አፍቃሪ ያለ ተፈቃሪ አፍቃሪ ነው፣ ያለ ፍጡር ፈጣሪ ነው እሱ። ኢቭን ማለት ነው እሷን ፍጥረታትን እንዳለ አጠቃላይ ሳይኖሩ ያያቸው ነበረ ማለት ማየት ይችላል። እሱ ጋር ራሱ አስቀድሞ ያያል ነው የሚለው ራሱ ዕብራውያን 12 ላይ ብትመለከች አስቀድሞ አይቶ ነበር ና ይላል። ያልተሰሩ አካሎችን አይኖች አዩ ይላል። ዛት ሚንስ ማየት ይችላል። ለማየት የሚታይ ነገር አያስፈልገውም። የሆነ ኦብጀክት ነገር አያስፈልገውም ለፈጣሪ። በጨለማ ያለውን ሁላ የሚያይ ነው። ከኛ ጋር አይመሳሰልም። ሚነራል አይመስለውም፣ ፕላንት አይመስለውም፣ አኒማል አይመስለውም፣ ሂማን ቢንግ አይመስለውም። ከፍጥረት ውስጥ እሱን የሚመስል ማንም የለም። ፈጣሪ ማንም የሚመስል የለም። ከፍጥረት ጋር አይነጻጸርም። የእሱ ነገር ባህሪያቱን በወረደበት ነው የምንቀበለው። ቁርአንና ሀዲስ ላይ ያለው ባይብል ላይም እንደዛ ነው። አይነቶቹ የ318ቱ
ሊቃውንት ጉባኤ ቃና ምንድን ነው የኒቅያ ጉባኤ ላይ እንደዛ ነው ያሉት። አይን አለው፣ አዎ፣ ጆሮ አለው፣ አዎ፣ እግር አለው፣ እጅ አለው፣ አዎ፣ በቃ ግን አይመረመርም፣ አይታወቅም፣ ከሰው ጋር አይነጻጸርም ብሎ ይዘጉት። እንደዛ ነው እንትኑ ቴዎሎጂው እንደዛ ነው ያለው ነገር ማለት ዝም ብሎ አሁን ይቅርታ አድርግልኝ ድድ ማስጫ የሚኖር ሰው ነው እግዚአብሔር። የኛ እግዚአብሔር በሁሉም ቦታ አለ ምናምን ይላል። ሽንት ቤት አለ፣ በኤሰንስ ደረጃ ሴት ማፀን ውስጥ አለ፣ ጠንቋይ ቤት ውስጥ አለ። እግዚአብሔር ብርሃን ነው ጨለማ በእርሱ ዘንድ ከቶ የለም እኮ ይላል። እንዴት ጨለማ ይኖራል? እግዚአብሔር በኤሰንስ ደረጃ እግዚአብሔር ጠንቋይ ቤት ካለ እንዴት ጨለማ ሴጣንስ እንዴት ይኖራል? አርነት የጌታ መንፈስ ባለበት በዚያ አርነት አለ ይላል። ጠንቋይ ቤት እንዴት አርነት አይኖርም? ሁሉም ቦታ ከሆነ የሚኖረው ስለ ኤሰንስ ከሆነ የምናወራው ግን ስለ አትሪቢዩት ነው። ራሱ ጨለማ ውስጥ ያለውን ሽንት ቤት ያለውን ነገር ያውቃል። ያ ኢማነንስ ነው፣ ኢማነንስ ፕሬዘንስ ነው። ግን ትራንስደንት ነው በኤሰንስ ደረጃ ማለት ነው። ግን ያው የኛ እኔ እውነት ለመናገር ኡስታዝ በኤሰንስ ኤነርጂ ዲስቲንክሽን እንኳን የኢስተርን ኦርቶዶክስን ቴዎሎጂ ነው ያየሁትኝ እንጂ እኛ ጋራ እንዲህ ነው ብለን እንትን ያልነው ትምህርት እንዳለ ግን በእነሱ አስተምህሮ ግን ኤነርጂዎቹ አንክሬትድ ናቸው አይደለ? አትነጥያቸውም። ራሱ የኦንቶሎጂ ትምህርት ላይ ያው ይኸውልሽ የአሉታዊ ስነ መለኮት ምንድነው አፖፋቲኮስ የሚባሉ የኤስተርን ኦርቶዶክስ እና የእንትን ናቸው የኦሪየንታል ይጨምራል። ሁለቱም አንድ አይነት ናቸው ያለቸው። በደንብ ስታጠኝ ወደፊት ወይም ጠይቀሽም መምጣት ትችያለሽ ራሱ ማለት ነው። እኔ እንደዛ ከተባለ ወይ እኔ አላነበብኩም ወይ ደግሞ አላጠናውም ማለት ነው። ኦሪየንታሎች ለማየት ሞክሬ ነበር። ኤሰንስ ኤነርጂ ዲስቲንክሽን ላይ ብዙ ነገር ላገኝ አይ ቴዎሎጂ የተማሩ ሰው ፔፐር ሰሪያ ለምን ፔፐር አሰሪ እኔ ፔፐር ሰርቻለሁ ብዬ ነበር ማስበው የነበረው እና በተሳሳተ አይ ፔፐር ስሪ አንድ እንትኑን ያዥና የቴዎሎጂ እዛው አስተማሪ የኦርቶዶክሶችን አስተማሪዎች ካሉ ስለ መለኮት የቅድስት ሥላሴ መንበረ ጸንት ላይ አለ ዩኒቨርሲቲ እኮ አሉ እዛ የሚያስተምሩ አሉ። እነሱን አግኛቸውና ፔፐር እየሰራው ነው እና አንዳንድ ነገሮች ኢንፎርሜሽን እፈልጋለሁ ብለሽ እንትን በያቸው። ለእውቀት ብቻ ነው የምፈልጋት እና እኮ ብለሽ ስታያቸው እንትን ይላሉ ፔፐር የእናንተ ላይም አሁን ቆይ አትሪቢዩቶቹ ሲፋቶቹ አንክሬትድ ናቸው ብላችሁ ነው የምታምኑት አይደለም? አዎ አንክሬትድ ነው እንዴት ሊሆን ይችላሉ? አሁን ለምሳሌ አንድ ጥያቄ ልጠይቅሽ። አንድ ጥያቄ ልጠይቅሽ ኤግዛምፕል ነው የምነግርሽ። ፈጣሪ ከፍጥረት በፊት ፍጥረትን ያውቃል ብለሽ ታምኛለሽ? ፍጥረት ከመፈጠሩ በፊት ሁሉን አዋቂ ነው ብዬ አምናለሁ። ሁሉን አዋቂ ነው ብለሽ ታምኛለሽ? ሲያውቅ እውቀቱ አለው አይደለ? እውቀቱ ከፍጥረት በፊት ነበረ። እውቀቱ ፈጣሪ ነው ወይስ ፍጡር ነው? ያው የፈጣሪነቱ ባህሪ ነው ብዬ ነው ማምነው። ባህሪ ነው የስ ትራይኮቶሚ ይባላል። አሁን ፎልስ ዳይኮቶሚ ነው የተጠቀምኩት። እውቀቱ ፈጣሪም ፍጡርም አይደለም፣ የራሱ እውቀት ነው፣ ባህሪው ነው ብለሽ ነው የምታምኚው። ትራይኮቶሚ የሚባል ነገር አለ ኦንቶሎጂ ላይ አትሪቢዩት ነው ብለሽ ታምኚያለሽ ማለት አሁን የአንቺ ንግግር አንቺ ነሽ ወይስ የአንቺ ባህሪ ነው ወይስ ከአንቺ ውጭ ነው ያለው? እንደዛ ሳይሆን ያየሁትኝ ኡስታዝ መፍጠርም ባህሪ ነው፣ እውቀትም ባህሪ ነው። መፍጠር አክሽን ነው። አክቹዋሊ ያው ከባህሪው የሚመጣ አክሽን ነው ብዬ ነው ማምነው። ኤግዛምፕል ላይ ሰጠሁሽ። አሁን እንትኑ ላይ ምን ፈጣሪ ነው የሚለው ጥያቄ ባይትሰልፍ ትንሽ እንትን ስለሚያደርግ ብዬ ነው ኡስታዝ። ዲፎልት ነው እኮ እሱ ነው እኮ ብለሽ እኮ ባህሪ ነው ብዬ ፈጣሪ እንትን ነው እንደዛ ነው ፈጣሪነት ግን አንዳንድ ጊዜ ኡስታዝ ተቀያያሪ ነገር ስለሆነ ለአምላክ በባህሪ ደረጃ ኤሰንስ ደረጃ ፈጣሪነትን መስጠት እንችላለን ኡስታዝ። ካለመፍጠር ደግሞ ፈጣሪ ነው ባህሪ ተቀየረ ማለት እንችላለን አይደለም። ስለፈጠረ አይደለም ፈጣሪ የተባለው እንዳልኩሽ ነው። እውቀቱ ስላወቀ የሚታወቅ ነገር ስላለ አይደለም የሚያውቀው። እሱ የሚታወቅ ነገር ሳይኖርም ኮዝ ኤንድ ኢፌክት ውስጥ ስትመጪ አፍቃሪ ነው እሱ። ተፈቃሪ ስላለ አይደለም አፍቃሪ የሆነው። ገብቶሻል? አፍቃሪ ስለሆነ ነው ተፈቃሪው የመጣው ብለን ነው የምናምነው በእኛ በኢስላም አስተምሮት ውስጥ። አትሪቢዩት ላይ ተፈቃሪው ስለመጣ ነው። ተፈቃሪው ስለመጣ አይደለም። አሁን አንቺ እኔ አፍቃሪ ነኝ ካልሽ ማንን ነው የምታፈቅሪው የሚል ጥያቄ ይመጣብሻል፣ ፍጡር ስለሆንሽ ማለት ነው። ስለዚህ ምንድነው ተፈቃሪው ኮዝ ነው፣ እንደና ደግሞ አፍቃሪው ደግሞ ኢፌክት ነው በእኛ በፈጣሪ በአላህ እንትን ውስጥ ግን እንደዛ አይደለም። ራሱ እሱ ፈጣሪ ስለሆነ ነው ፍጡር የተፈጠረው። እሱ አዋቂ ስለሆነ ነው የሚታወቅ ነገር የመጣው። እሱ አፍቃሪ ስለሆነ ነው ተፈቃሪ የሚባል ነገር የመጣው። ተፈቃሪ በኋላ ላይ የሚመጣው። ተፈቃሪም ሳይኖር እሱ አፍቃሪ ነበረ። እንደዛ ነው ትምህርታችን። ይህን ትምህርታችንን ደግሞ
ረጋ ብለሽ ቀስ ብለሽ በኦሪየንታል ኦርቶዶክሶችና በእንትንም ያያቸው ራሱ በቶማስ አኳይነስ የሚባል አለ። ምናልባት ታውቂ ከሆነ አላውቅም። የአዎንታዊ ስነ መለኮት ነው ያለው። እሱም ራሱ አፈርሜሽን ከሚባሉት ውስጥ ነው። የቶማስ አኳይነስ የሚባለው የካቶሊክ ቄስና የስነ መለኮት ሊቅ አርስጣጣሊስ ፈላስፋ ነው። በቅድመ ትምህርት የአውግስቶኒሶን የፖፕ ደጋፊ የነበረው ነው። ቶማሳዊነት የሚባል ታውቂያለሽ? ቶሚዝም የሚባል ኮንሴፕት ታውቂያለሽ? በትንሹ አንድ መጽሐፍ አለው ሱማ ቴዎሎጂያ የሚባል ሱማ ቴዎሎጂካ የሚባል አለው። ቶማስ አኳይነስ የሚለው መጽሐፍ አለ። እዛ ላይ በተመለከችው እንደዛ ነው። በጥቅሉ የሚታየውን የተገነዘበ ከተመልካች የተሰወረ አይደለም ብሏል። ነገር ግን አምላክ በምንነቱ ከታየ እርሱ ሙሉ ለሙሉ ይታያል። ምንነት ከተመልካች የተደበቀ አይደለም። አምላክ ነጠላ ነውና ስለዚህ ማንነቱ ያየ ሁሉ እርሱን ይገነዘባል ብሎ የሚያምነው ይሄ ዲቫይን ሲምፕሊሲቲን ይቀበላል። እሱ ነው ሞር የሚያቀነቅነው። ከዛ በኋላ ነው ትንሽ እንደውም ለየት የሚለው ሞናናዊነት የሚባል አለ። ታውቂ ከሆነ ሉዊስ ዴ ሞሊና የሚባል አለ። ከሱ በኋላ የተነሳው የመካከለኛ እውቀት ሚድል ኖሌጅ ምናምን ያመጣው አታስታውሽም? በፕሪዲስቲኔሽን ትምህርት ላይ እሱ አለ። እሱ ነው በኋላ ላይ እንትን ያለው ሞር ትንሽ ለወጥ ያለ ነገር ያለው ወደኛ የሚቀራረብ ነገር ያለው እሱ ነው። በአብዛኛውን እንትኑ ትምህርቱ ማለት ነውና እንትን ነው ዝም ብሎ እንትን ምንለው አይደለም። እንደዚህ ንቀናቸው የምናልፋቸው ሰዎች አይደሉም። እንደዚህ ያው እነ ቶማስ ቶማስ አኳይነስ እነ አውግስቲን እነ ፒላርጌስ ምናምን ነገር ብትመለከቻቸው ዝም ብለሽ በቤተክርስቲያን ታሪክ ውስጥ ብቻ ሳይወደድ በጣም አሁን ካልቪንን አሁን ሰዎች እንትን ይላሉ የሴጣን ትምህርት ምናምን ይላሉ። ግን ካልቪን ራሱ እኔ በጣም ማከብረው ሰው ነው። ከነ ካልቪን እነ ማርቲን ሉተር እነ ዚዊንግሊ እነ ያዕቆብ አርሜኒየስ የአርሜኒያውያን የሚባሉትን የካልቪን ተቃራኒ የሆኑት ረጋ ብለሽ ጥናት የሚፈልግ ነገር ነው። ዝም ብሎ ከመሬት ተነስተው ያመጡት ትምህርት አለ። ዲፈረንስ አለው። አዎ ፕሪዲስቲኔሽን ላይ ኮዛል ዲተርሚኒዝም እና የቴዎሎጂካል ዲተርሚኒዝም የሚባሉ ልዩነቶች፣ የሃርድ ዲተርሚኒዝም፣ ሶፍት ዲተርሚኒዝም፣ ሊበርቴሪያን እንትና ማናቸው ቴይዝሞች፣ ኦፕንነስ ቴዎሎጂ የሚባሉትን እነ ፌታሊዝም ምናምን ስታስቢያቸው ዝም ብለው የመጡ ነገሮች አይደለም። በጣም የጦፈ ክርክር የነበረ ነው። እውቀት በጣም አይምሮ ማሰራት የሚፈልግ ነገር ነው። ዝም ብሎ ቁጭ ያለ ነገር አይደለም ራሱ እና በደንብ በእኛ በኢስላም ደግሞ ተፈኩርና ተደቡር ማድረግ ያስፈልጋል። ይሄ ማስተንተን፣ በነገሮች ላይ ማስተንተን የአይምሮ ባለቤቶች እያለ አላህ በቁርአን ብዙ ቦታ ላይ ያወራል። ራሱ አንቀጾችን የሚያስተነትኑ ይህ ብሩክ የሆነ መጽሐፍ ወደ እናንተ ያወረድ ነው የአይምሮ ባለቤቶች አንቀጾችን እንዲያስተነትኑ ነው ይላል። በጣም የሚገርመኝ ፓርት ማለት ነው። እና እንድታስተነትኝ ነው ይሄን ነገር ምንድታቂ ነው። እውቀት ኢልም የሚያስፈልጋል፣ እውቀት ያስፈልጋል። በእውቀት ላይ በማንበብ ላይ የተመሰረተ ትውልድ እንዲመጣ ቁርአንም ይገፋፋል ብዙ ቦታ ላይ እና እንዲህ አይነት ነገሮችን ስናነብ እኛ ይህንን የክርስትናን ቴዎሎጂ የምናጠናው የምንለው ለመጥፎነት አይደለም። እውቀታችን እንዲገነብት፣ ሚስኮንሴፕሽናችን እንዲጠራ፣ እንደገና ደግሞ ይሄ ቁልሞ ማይጸጽ እንዳናጸጽ፣ ይሄ ስትሮማን ፋላሲ እንዳንሰራ፣ ሰዎች የማይሉትን ነገር እንደሚሉ አድርገን ቴዎሎጂ እንዳናደርግ በመጽሐፎቻቸው ላይ የተመሰረተ በፌዝ ኦፍ አርቲክል በዶግማዎቻቸው ላይ በአንቀጸ እምነታቸው ላይ የተመሰረተ ነገር እንዲሆን ነው ማለት ነው። ልጆቼን ትምህርት ቤት ማድረስ አለብኝ። ሌላ ጊዜ እንቀጥላለን። በጣም ጥሩ ጊዜ ነው ያሳለፍነው። ተባረኪ። መልካም ጊዜ ልሽ ሐሰንዬ ጀዛከላ ኸይረን ጀዛ። ጥሩ እድሉን ስለሰጠኝ እኔ ጀዛከላ ኸይረን። ከልጆች ከቤተሰብ ሰዓት ቆጥበህ እንደዚህ እኛንም ሆነ ሌሎችን ለማስተማር ለመጠቆም መንገድ ለማመላከት የምታደርገውን ጥረት በሙሉ እንዲሁም በሁሉም ሰው ቤተሰብ በሁላችንም ስም አመሰግናለሁ። ጀዛከላ ኸይረን። እሺ ጀዛከላ ኸይረን ጀዛ። ሁላችሁም ሐሰንዬ ሁላችሁም መልካም ጊዜ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይብሉ ቃራ የምትይው ነገር ማጠቃለያ ስሪና ከገባሽበት ቅጽበት ጀምሮ እስካሁን ባወራሹ ላይ አንቺም እንድታርፊ ማጠቃለያ ስሪና እንለያይ። አይ ትንሽ ኡስታዝ ያነሳው ርዕስ እውነት ለመናገር እኔ ብዙም እውቀት የሌለኝ ነገር ላይ ነው፣ ግን ትንሽ እንትን እንዳደርግ እንትን ብያለሁ። ሲሄጄ ደግሞ አነበበታለሁኝ የሁለቱንም በእኛም በእናንተም በኩል ያለውን ልዩነቱን ለማየት ሞክራለሁኝ። ሐሰንዬ በጣም ጥሩ ጊዜ ነበረ። አመሰግናለሁኝ። ያው የቀሩኝ ጥያቄዎች አሉ ለኡስታዝ እንትን ምላቸው ሌላ ጊዜ በአጋጣሚ ካገኘኋቸው ደግሞ እንትን አደርጋለሁኝ። መልካም። መቆየት ከፈለግሽ መቆየት ትችያለሽ። እኛ የእኛን እውቀት የሚያማክል ጥያቄ ካለሽ መጠየቅ ትችያለሽ። ይሳቅም አለ። በቃ እረፊ። አጋጣሚ የሰማሁትን ነገር ነው ለኡስታዝም እንትን ያልኩትኝ እንጂ አዘጋጅቼ የመጣሁት ነገር አልነበረም ለሱ። መልካም። በቃ ደህና አደሩ። እናመሰግናለን።
አዲስዬን ከታች አይቻት ነበር። አዲስዬ እንዴት ነሽ የኔ ቆንጆ? አስገባትና ሰላም ትያታለሽ። እሺ እሺ፣ ሰላም ልበላ። አማዲ ሰላም አዲስዬ ሶሪ እናቴ ከታች ሰላም ማለት ብዬ ነው እንትን ያልኩኝ። ይቅርታ። ሆፕፉሊ ደርሰሻል። ባቲ ምን መጥቼ በውስጥ ሰላም ልሻለሁ። ምን ቸገረኝ። አሰላም አለይኩም ሁላችሁ። የኔ ወርቅ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። አመለጠኝ። ወይኔ አመለጠኝ። ዛሬ የኔ ተራ ነበረ። እዚህ ሲያጨናንቁኝ ነበር። መጪ ጥሩ ነበር። በትንሹ ደርሶብኛል። ታመም ያለው ልተኛ ነው። ግን አይ ጥሩ ጊዜ ነበረ። ሳይድም ገብተው ነበረ። እሳቸው ጋርም ጥሩ ጊዜ እንትን ብለናል። ጥሩ ተምሬበታለሁኝ እናቴ። ደስ ይላል። በቃ የእውቀት ሴት ስለሆንሽ አንቺ ምንም ሪከርዱን ያሲ ነው ትልክልኛለች። አንቺን ጥያቄዎች መስማት ስለምፈልግ ነው። ኬት እንደምታመጫቸው ሁሉ ግራን የተጠየቅሻቸው ነው ዛሬ የተጠየቅሻቸው ነው። ትሰሚያለሽ። ሌላ ጊዜ ተዘጋጅቼ ደግሞ መጥቼ ያው እንትን አደርጋለሁኝ እናቴ። በቃ ደህና አደሩ። ቅሽን በደንብ ደህና አደሩ። እኔም ቁርአን ሰዓት ደርሶብኛል ልውጣ። እኔ ሰላም ልበልሽ ብዬ እሺ እናቴ። እሺ ሐሰንዬ ቻው። እንግዲህ አቡዬ ይስሐቅ ሁላችሁም ሰላሙኝ። ሰላም ሲማይ አሊያ ደሪያ እሺ ቻው ፋይሰል ጀዛከላሁ ኸይረን። አንተ ነህ እንግዲህ ለምን ያስገባሃት ቅድም ግቢ ብለክ ብዙ ተማርን። አዲስ አለም ሰላም አለይኩም ወራህመቱላሂ ወበረካቱ። አሊያ ዳሪያ ሁላችሁ ወያስ አሉ ሀቢቢ። በቃ እኛ አሁን ማውራት ባለብን ነገር ላይ እናውራና